አለ ሩታና ጽጌ ከስንት ጊዜ በኋላ። እናንተ ዩቲዩበሮች ግን ለምንድን ነው ሩታና ራስ ያልጠየቋት? የምር ታዋቂ ናት፣ ፌመስ ናት። ምንም አይነት ዩቲዩበር ሄዶ ቪዲዮ እየቀረጸም ሆነ ሳይቀርጽ አራስ ይጠይቅ አላየውም። ከካሜራ ጀርባ ጠይቀዋት ከሆነ አይዶ ነው። ብቻ ግን ማንም ሰው አራስ ሩታን ሲጠይቃት አላየውም። እና ሩታ ከወለደች ለመጀመሪያ ጊዜ ከሴት ዩቲዩበር ከጽጌ ጋር ሲገናኙ እና ሩታ ማለት ነው እንደዚህ ድብድብ ምናምን ከምትሰሪ እንደዚህ ከሴት ጓደኞች ጋር ብትሰሪ በጣም አሪፍ ነው ብዬ አስባለሁ። እንግዲህ ሩታና ጽጌ ከስንት ጊዜ በኋላ መጥተዋል ማለት ነው። በጣም ብዙ የተጣሉ የተደባደቡ ሴቶች ናቸው፣ ግን ዛሬ እንግዲህ አብረው መጥተዋል። በጣም ደስ ይሉ ነበረ። እውነት እኔ ሴቶች አንድ ላይ ሲመጡ በጣም ነው ደስ የሚለኝ፣ ማበረታታት ይመቸኛል። እና ከጽጌ ጋር ብትሰሪ በጣም ብዙ ለውጥ ታገኛለች። በነገራችን ላይ ሩታ ማለት ነው። ምክንያቱም ብዙ የስራ እድል ልታመጣለች ትችላለች። ፕሮሞሽን ራሷ ከምትሰራው ስራ ራሱ እንደ ጽጌ ራሱ አሁን ሩታ እንደ ጽጌ ዲዛይነር ብትሆን ማለት ነው፣ አንደኛ አቋሟ ያምራል፣ በጣም ነው የሚያምረው ለፋሽን ለማስታወቂያ። ሁለተኛ ነገር ደግሞ በጣም አክቲቭ ፈጣና፣ ሶስተኛ ነገር በጣም ፌመስ ናት። ሶ ሩታ እንደ ጽጌ አይነት ልብስ ቤት ብከፍት በጣም ነው የሚያዋጣት። ጽጌ አካባቢ ሳይሆን ሌላ ቦታ ማለት ነው፣ ራሷ ዲዛይን እያደረገች ና የራስሽን ስራ ጀምረሽ ብትሰሪ ሩታ በጣም አሪፍ ነው። ምክንያቱም ከጽጌ ጋር የተገናኙበት የሆነ ነገር ይኖራቸዋል ብዬ አስባለሁ። ምክንያቱም ጽጌ አትሄጂ ልጅሽን አሳድጊ ምናምን እያለቻት ነበረ። ሶ ሩታ እንግዲህ ሀሳቧን ቀይራ ልትቀር ትችላለች። ስለዚህ ጥሩ ነው፣ ከሴት ጓደኞች ጋር መገናኘት አለብሽ። ምክንያቱም ወንድ ማሳደድ መጣላት ምናምን ብቻ ሳይሆን ዩቲዩብ የሆነ ሳል ሊቆም ይችላል። በነገራችን ላይ የዩቲዩብ ስራ አያዋጣም እና የራስሽን የሆነ ነገር ብትጀምሪ በጣም አሪፍ ነው ብዬ አስባለሁ። ሩታ ማለት ነው ከልጅሽን ሰራተኛ ይዘዋል። ሶ የራስሽን ስራ ብትጀምሪ ጎበዝ ብትሆኝ ጠንካራ ብትሆኝ አብረሽ የሚሰራውን ከሴት ጋር የሚላላጠውን የሚጋጋጠውን ሁሉ አታይም። ምክንያቱም ጊዜ የለሽም። የእሱን ዩቲዩብ ከፍተሽ የምታይበት ምንም ጊዜ አይኖርሽም። ሰው አንዳንዴ በሳምንት 2 ቪዲዮ እየለቀቅሽ እንዳሆኑ ከዛ ስራሽን ብትሰሪ በጣም አሪፍ ነው ብዬ አስባለሁ። ግን ሌሎች ዩቲዩበሮች ጋር ብትሰሪ አሪፍ ነው። ከፍቅር ጋር፣ ከሄሉ ጋር፣ ከጽጌ ጋር በቃ እንደዚህ ስሩ እስኪ። የምር አንዳንዴ እንደ ሴት የሆነ ሩታ አሁን ላይ ማለት ነው እየጎበዘች ይመስለኛል። ምክንያቱም በቃ እናት ስትሆኑ ትበስላላችሁ ይመስለኛል። የሆነ መጥፎ ነገር ልትሰሩ ስትሉ ልጃችሁን ታስባላችሁ። የሆነ ያልሆነ ሀሳብ ስታስቡ ልጃችሁ ትዝ ይላችኋል። እና አሁን ላይ ሩታ ወንድ ጋር መስራት ፕላን ያላት አይመስለኝም። እንዲሁ ከሀገር ልወጣ ነው ምናምን እያለች ከቤተሰብ ጋር ከጓደኞቿም ጋር መስራት ያሰበች ይመስለኛል። ምክንያቱም እንደዛ ብታስብ ኖሮ እስካሁን ድረስ ከወንድ ጋር መምጣት ትችላለች። በተለይ አብርሽን ለማናደድ የተጠቀመችው መንገድ በጣም አሪፍ መንገድ ነው። ካሁን በፊት እንግዲህ ወንድ እያመጣች ምናምን ነበር አብርሽ የምታቃጥለው። አሁን ግን ጣፋጭ በቀል ነበር ባለፈው የተበቀለችው። እና ሩታ አሁንም ቢሆን ከሀገር ወጥታ ከኢትዮጵያ በቃ የተሻለ ነገር ትሰራለች። እና በዛም ሄርሜላ ደግሞ ከሀገር ልወጣ ነው። ረብል ሁለታችሁም ልትወጡ ነው ተያይዛችሁ። ለምን አንድ ላይ አትወጡም? አብራችሁ ብትሄዱ እንደ ሀሳብ ጥሩ ነው። ሄርሜላ ደግሞ ምንድን ነው በነ ቢኒ በነ ሩታ ምክንያት ልትወጣ ነው? አረ ያያችሁት አይቀራችሁ መቼም። ሩታ ከሀገር ልወጣ ነው ስላለች ሄርሜማ አብሬ ከሀገር ልወጣ ነው ልትል ነው። እና በጣም ተገርሙኛላችሁ። እኔ እኮ ከምንም በላይ የሚገርመኝ ነገር ሌላው ሁሉ ተኮራረጁ፣ አይዲያ ሁሉ ትኮራረጃላችሁ አይደል? በለው ሄርሚ ደግሞ ምን ቆርጧት ምን ፈልጧት ነው ከአብረሽ ተለይቼ መኖር አልችልም እሱ ህይወቴ ነው እያለች አይደል? አብረሽን ጥለው ነው ይዘው ነው የምትሄድ። ይዘው እንዳትሄድ ብቻ። ለምን አትሄዱም? ተጠቃላችሁ ሩታንም ከነ ልጇ ይዛችሁ እናንተም እዛው እየተጋጋጣችሁ ሩታም ከጎን ሆና ልጇን እያሳደገች ከሀገር ቦታ መኖር አይደል? ወይም እናንተ ውጡላትና እሷ ትቀር። እናንተ ከሄዳችሁ ሄርሜላና አብረሽ ከሄዱ ሩታ አትሄድም። ምክንያቱም የምትሄድበት ዋናው ምክንያት አብረሽና ሄርሜላ እያናደዱኝ ነው በሚል ሰበብ ነው። እነ አቤላ በቃ በአብረሽ ዙሪያ ያሉ ሰዎች እየመጡ ቤቴ እየረበሹኝ ነው፣ ልኖር አልቻልኩም፣ መኖር አልቻልኩም በማለት ነው እንግዲህ ከሀገር ለመውጣት ፕሮሰስ የጀመረችው። ሶ እነሱ ከወጡላት በቃ ሩታ ትቀራለች ማለት ነው። እና እንግዲህ ዛሬ ለመጀመሪያ ጊዜ ከሴት ጋር ነው ሩታን ያየዋት። ምክንያቱም በጣም ብዙ ጊዜ በጭቅጭቅ በነተረክ ከወንድሞቿ ጋር ከቤት ብቻ ሊጠይቋት የሄዱ አንድም ዩቲዩበር አላየውም። ከታዋቂ ዩቲዩበሮች ሩታ ሩታ የሚሉት እንደው እኔ ሩታ ግን በጣም ትገርመኛለች። ክርስቲያን ነበር መድኃኔዓለም ይመስገን ምናምን ትላለች፣ ግን ደግሞ ክርስትናውም አልታየ። በቃ እንደ ፌመስ ምንም ያደረጉት እኔ ቤተሰብ ስላልፈለገ ይሁን አላቅም፣ ብቻ ምንም የሆነ ስለ ልጃቸው ይፋ ያደረጉልን ነገር ክርስትና ሲያስነሱ አላየን፣ ሰዎች ሲጠይቋቸው አላየን፣ የቤተሰብ ፕሮግራም አላየን። በቃ ምንም ነገር ብቻ
ፕራይቬት ማድረግ ፈልገውም ሊሆን ይችላል ላይ ማለት ነው። ከዩቲዩበሮች ሩታን የጠየቀቻት አሁን ለመጀመሪያ ጊዜ ያያት ጽጌን ነው ማለት ነው። እንግዲህ ከጽጌ ጋር በጣም አሪፍ ስራዎች ብትሰሩ ያዋጣችኋል ብዬ አስባለሁ። አሁን ላይ ሩታ ከነ ሄርሜላ ከአብረሽ ጋር መስራት የምትፈልግ አይመስለኝም። በጸብም ሆነ በጭቅጭቅ በጣም ያስጠላት ይመስለኛል። ከዚህ በኋላ ከነ ጽጌ ከሆነ ከሴት ጓደኞቿ ጋር ለመስራት ያሰበች ይመስለኛል። በአጠቃላይ ግን እንደ ሀሳብ እጄ እንዳለችሽ ከሀገር ከምትወጭ ይልቅ እዚሁ ሆነሽ አሪፍ ስራዎችን እየሰራሽ መኖር ትችያለሽ። ምክንያቱም በእርግዝናዋ ሰዓት ስላሳለፈች ሁሉ እያወራች የምትበይው እስከምታጭ ድረስ። ምክንያቱም ይሄ የሆነበት ምክንያት ምንድነው? የተቸገርሽ ያኔ የተከፋሽ አንቺ የራስሽ የሆነ የምትመኪበት ነገር ስለሌለሽ ከአብረሽ መራቅ ስላልፈለግሽ የሆነ በድራማ መልኩም ቢሆን ሩታ እስከምትወልድ ድረስ ቪዲዮ እየሰራች ነበር። በጣም ነበር የከሳችው። ፊቷ ሁሉ ግርጥት ተብሎ እንዲሁም ከወለደች በኋላ ትሻላለች። እና ይሄ ሆኖ ደግሞ ቪዲዮ ለመስራት ከቦታ ቦታ እየተንከራተተች ነው። ለምን ቪዲዮ ካልሰራች ደግሞ እንዴት በቃ ያው የገቢ ምንጯ ነው፣ ስራዋ ነው። ሶ እንደዛ ቋሚ ስራ ዩቲዩብ አይሆንም። ሶ የሆነ ስራ ብትጀምር አሪፍ ነው፣ ራሷን ቢዚ የምታደርግበት። እነሱን እያየሽ ከምትናደድ የራሷን ስራ እየሰራች ሲጀምር ስኬታማ ስትሆኑ ጎበዝ ስትሆኑ እናንተን የጠሏችሁ የማይፈልጓችሁ ሰዎች ሁሉ ይመጣል። አሁን ሄርሜላ በገንዘብ አደላ አብርሽን አታለ ወደ ራሷ ለማስጠጋት እየሞከረች ያለችው። ከመጀመሪያው ጀምራ ሰርፕራይዝ አደረገች፣ ኩሪፍት ወሰደ፣ ብቻ በብዙ መንገድ ለመሳብ እየሞከረች ነው። እሱ ወደ እሷ ባይጠጋም ግን እሷ በጣም ብዙ ሙከራዎችን እያደረገች ነው። ብቻ ግን ሩታ ራሷን ብቁ አድርጋ ብትገኝ ኑሮ ማንም እየመጣ አፉን አይከፍትባትም ብዬ ነው የማስበው። ለዩቲዩብ ብላም ክብሯን የሚጥል ስራ ከዚህ በኋላ ባትሰራ ጥሩ ነው። ምክንያቱም የልጅ እናት ነሽ። በተለይ ከወንድ ጋር ከመጣሽ ምናምን ለልጅሽ ጥሩ አይደለም። ተመልካች ኦዲየንስ ራሱ ጥሩ አይነት አመለካከት ላንቺ አይኖረውም። ልጅ እያለሽ ለልጅሽ እንደዚህ አይነት መጥፎ ስራ መስራት አለብሽ ብዬ አላስብም። ለልጅሽም የልጅም እናት እንደመሆንሽ የሆነ ለተመልካች የሚመጥን ከአንቺ ጋር የሚሄድ ከወንድ ጋር ሳይሆን አንቺ ጋር የሚሄደው የሆነ ሪያሊቲ ሾው ከፋሚሊ ጋር ከጓደኞች ጋር ከቻች ደግሞ ከልጅሽ አባት ጋር እንጂ ሌላው እንዲዘሽ እንደ ድሮ ከሰራሽ ኦዲየንስ ይቀየርብሻል። በቃ ሁሉም ሰው አመለካከቱ ላንቺ ያለው አመለካከት በጣም ነው የሚቀየረው ብዬ አስባለሁ። ሩታ እንደ አሁኑ ልክ ከጽጌ ጋር እንደመጣሽው ሌላ የራስሽን ስራ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ልጅ አድጎ ሊያየው ስለሚችል እንደ እናት እስኪ እንደው ከዚህ በኋላ እስኪ እናት ስትሆኝ ቆፍጠን ጎበዝ ስትሆኝ የእናት ባህሪ ስታሳይ እንይሽ እስኪ። ካሁን በፊት በጣም ብዙ የሚያናድድ ስራዎች ሰርታ ታውቃለች ሩታ። በነገራችን ላይ በተለይ ቤተሰቦቿን የነካች ጊዜ ወይኔ እንዴት እንደተናደድኩና አንዳንዴ ስህተት ያለ ነው፣ ግን ደግሞ ከስህተት ተምሮ ጥሩ ለውጥ ማሳየት ደግሞ ይሄ የበለጠ ሰውን ያስተምራል። ድሮ የተሳሳቱ ሰዎች ከስህተታቸው ተምረው ሲነሱ በጣም ጎበዝ ነው የሚሆኑ በነገራችን ላይ።